ሰላም እንዴት ናችሁ? ዛሬ ደግሞ ዘመቻው ቀን ስንት ላይ ነው ያለነው? Day 3 ላይ ነው ያለነው። ስለዚህ ሶስተኛው ትምህርት ጋር ያለነው ማለት ነው። ባለፈው ነገር ያለው ቀጣይ ምን እንደምንማር አይደለ? እሺ ዛሬ ስለምን እንደምንማረው ማለት ነው verb to do በጣም አሪፍ። for the past 2 days ስለ verb to be እና verb to have በደንብ አይተናል። የቤት ስራ እየሰራችሁ ነው፣ በጣም ጎበዞች። ያንተን ቪዲዮጋቸው ነው፣ በጣም አሪፍ እየሰራችሁ ነው ሁላችሁም። I can already see a progress እና በጣም ደስ ብሎኛል። I'm very happy። ይቀጥል ይሄ ስራሽ አደራ። ቪዲዮ ሰብሚት ማድረጋችሁን፣ ቪዲዮውን በደንብ ማየታችሁን፣ ቴሌግራም ላይ አክቲቭ መሆናችሁን አትርሱት። እሺ ዛሬ ወደ እንደምንሄደው ወደ verb to do if you remember ጠይቀኸኝ ነበረ ጥያቄ ባለፈው አይደለ? ለምንድነው I haven't ያለው ነው ለምንድነው እዚህ ጋር do የገባው ብለኸኝ ነበረ። ከዛ ለምንድነው አልኩክ helping verb to do ስለሚገባ በኋላ ላይ ስለሚገባ አሳያለሁ ብለሽኝ ነበር። እሱን ነው ዛሬ ማሳየክ። I do like homework ሽሮ ትወዳለህ? yes እነኚህ ሁለቱ do እና does ስለመቼ ነው የሚያወሩት? I will not do my homework will not ብለን አልተማርነው። እሺ verb to do ለሁለት እንከፍለዋለን። እሺ okay ማን ብለን መሰለ? main verb እና ትላንትና ያልኩክ helping verb okay እንደዚህ ብለን እንከፍላቸዋለን። before that ግን አሁን verb to be ላይ is are was were ከዛ will be ናየን አይደለ? verb to have ጋር ደግሞ have has had ናየን። verb to do ጋርም ልክ እንደዚህ አሉ። እነማን ናቸው መሰለክ? do አለ ሌላኛውስ? do did ጥሩ። አንድ ቀረክ didn't እሱማ ኔጌቲቭ ሲሆን ነው። ለምሳሌ አሁን ትላንትና ባለፈው ስናይ she has አለንና የላትም ለማለት እንዴት ነበር ያደረግነው? የላትም ለማለት doesn't does። ስለዚህ አንደኛዋ ማነች? do did does ማለት ነው። yes ሶስቱ ነው ዛሬ የምናየው ማለት ነው። እሺ ስለዚህ እነኚህ ሶስቱ ቨርቦች አንዴ ሜን ቨርብ እየሆኑ ወይም ደግሞ ማድረግ በሚለው እየገቡ do ማድረግ ማለት ነው አይደለ? እዚህ ጋር ማድረግ በሚል ትርጉማቸው ይገባሉ። እዚህ ጋር ደግሞ ትላንትና እንዳልኩ ኔጌቲቭ እና question ለማድረግ ስንጠቀምበት ሲረዱን ማለት ነው። ከዚህ እንጀምር፣ ከሜን ቨርቡ እንጀምር። ስለዚህ አሁን do እና does for present ነው። present መቼ ነው? አሁን። ስለዚህ ስለ አሁን ስናወራ ማናለን? do እና does yes excellent do እና does። ስለዚህ ሁለት ኦፕሽን አላችሁ ማለት ትመርጣላችሁ ማለት ነው አይደለ? የባለፎቹ እናምጣቸው። I they we you ለነኚህ ማንንም የምንሰጥ የሚመስልክ? do ነው does ነው? do excellent ለነኚህ do። ማን ቀረን? የቀረን በዚህኛው በኩል ያሉት ባለፈው የሰጠናቸው። ስለዚህ it she it I mean he ለነኚህ ለሶስቱ ደግሞ we say does በጣም አሪፍ። ስለዚህ do or does ማድረግ ማለት ነው። ለምሳሌ እኔ የቤት ስራዬን እሰራለሁ በለኝ እስኪ። I will do ፊውቸር ሳይሆን በቃ ጀነራሊ እሰራለሁ። ዊል ብቻ ተዋት። I do like homework የኔን ጨምርበት። I do my homework አሁን እዚህ ጋር do እንደ ረጂ ግስ ሳይሆን ማድረግ በሚለው ነው፣ በመስራት ነው ይገባልን። this is what we mean by main verb። እሺ I do my homework የቤት ስራዬን እሰራለሁ። ጥሩ እሺ ለምሳሌ እሷ ጥሩ ስራ ትሰራለች። ትሰራለች አሁንም ወይ do ወይ does ነው ማለት ነው። ለእሷ ምንድን ነው የምትለው? she does her homework የቤት ስራዋን ሳይሆን ጥሩ ስራ ትሰራለች። she does a good job she does a good job አሁን doesም እዚህ ጋር እንደ ዋና ድርጊት ነው የመጣው ማለት ነው። እሺ ጥሩ ስራ ሰራክ ቢሆንስ? ያለፈ ቢሆንስ? did። ስለዚህ ጥሩ ስራ ሰራሽ በለኝ እስኪ። you did a good job በጣም አሪፍ። you did a good job or you did goodም ትችላለህ። በቃ አሪፍ አደረግሽ። you did good ሲበለው you did good አሪፍ ነገር ሰራሽ እያልከኝ ነው ማለት ነው። ስለዚህ እነኚህ እንዳለ do does did በማድረግ ሲገባ ነው ማለት ነው። ክሊር ነው አይደለ? ዱ ለነማ ነው የምትሰጡት?
ሞክሩ እስኪ እናንተ። ዱ ለነማን ነው? እዚህ ጋር ያላችሁ አይ ዘይ ዊ ዩ ማድረግ በሚለው ማለት ነው። ከዛ ዳዝ ደግሞ ለሲንጉላሮቹ ኢት ሂ ከዛ ሺ። በጣም አሪፍ። ኢት ሺ ሂ ዳዝ ይባላል ማለት ነው። ዲድ ባለፈውም ነገራችኋለሁ ቨርብ ቱ ሃቭ ላይ ለሁሉም ዲድ ነው የምንለው ያለፈ ስለሆነ ዲድ ለሁሉም ለሂ ለሺ ለኢት ለዘይ ለዊ ለዩ ለሁሉም ዲድ ትላለህ። ለምሳሌ እሷ ጥሩ ሰራች ሺ ዲድ ጉድ፣ እኛ ጥሩ ሰራን we did good፣ እነሱ ጥሩ ሰሩ they did good፣ አንቺ ጥሩ ሰራሽ you did good፣ እኔ ጥሩ ሰራው I did good። ስለዚህ ለሁሉም ዲድ ነው የምንለው ማለት ነው። ክሊር አይደለ? ሶ ሜን ቨርብ ላይ ማድረግ በሚለው ትርጉሙ ከገባ ዋና ግስ ሆኖ ነው የገባው ማለት ነው። አሁን ባለፈው ወደ ግራ ወደ አጋባህ እየመጣን ነው ወደ ሄልፒንግ ቨርብ ሲሆን ማለት ነው። ሶ ሄልፒንግ ቨርብ ጋር ኔጌቲቭ ኤንድ ኩዌስችን ሲሆን ብያለሁ እዚህ ጋር እንደምታየው አይደለ? ለምሳሌ ሽሮ ትወዳለህ? yes። እሺ ጥሩ። ስለዚህ እስቲ ሽሮ እወዳለሁ በላይ። I like ሽሮ። I like ሽሮ። አሁን ዱ ነው የሚባል ነገር የለበትም አይደለ? ግን ይሄንን አረፍተ ነገር ኔጌቲቭ ስናረገው ወይም ደግሞ ሽሮ አልወድም ስናረገው ግን ማንን እንፈልጋለን? ዶንትን እንፈልጋለን። you see we wanted the help helping የሚያስፈልጋቸው ለዚህ ነው። እዚህ ይሄን ለብቻው ዝም ብለህ እዚህ ጋር ኖት ጨምረ ኔጌቲቭ መሆን አይችልም። I not like ሽሮ የሚባል ነገር የለም። ኔጌቲቭ ለማድረግ ማንን ትፈልጋለህ ማለት ነው? ዶንት። እስኪ ኔጌቲቭ አድርግልኝ። I don't like ሽሮ። I don't like ሽሮ አየህ አይደለ? ስለዚህ ዶንት እዚህ ጋር ትርጉም የለውም። በቃ ምን ያደረገልን? ይሄን አረፍተ ነገር ኔጌቲቭ አደረገልን። ሶ ሄልፒንግ ቨርብ ማለት ትርጉም ሳይኖራቸው ግን የሴንቴንሱን ሚኒንግ የሚቀይሩት ሲሆኑ they got here as a helping verb ማለት ነው። ይሄ ኔጌቲቭ ሲሆን ነው። ጥያቄ ደግሞ እናድርገው እስኪ። ሽሮ ትወጃለሽ በላይ? do you like ሽሮ? good አየሃ ዱ ብለህ ጀመርክ። do you like ሽሮ? አሁንም እዚህ ጋር ዱ ትርጉም ኖሮት ሳይሆን እየረዳን ነው። ይሄን ስቴትመንት ወደ ኩዌስችን ቀየራለን ማለት ነው። do you like ሽሮ አልከኝ ማለት ነው። ጥሩ። አሁን ለምሳሌ ስለሆነ ልጅ እናውራ። እሱ ሽሮ አይወድም በላይ ደግሞ he don't like ሽሮ። he don't like አንድ ኤክስ ተገኘብክ። he ድረስ ልቀበልክ። ለሂዱ ነው ዳዝ ነው የምንለው does። ስለዚህ he doesn't like good he doesn't like ሽሮ he doesn't like ሽሮ he doesn't like ሽሮ አያሁንም ሲሆን ማለት ነው ለሱ ስለሆነ ለኔ ለናንተ ለነሱ ለኛ ቢሆን ኖሮ ዶንት ልክ ነበር። ለሂ ግን እሱ ስለሆነ ማለት ነው። ኦኬ ለሂ ግን he doesn't like ሽሮ ነው የምንለው። እሺ እሱ ሽሮ ይወዳል? ጥያቄ ደግሞ እናድርገው እስኪ። is he does like ሽሮ? ትንሽ ነው የምታስተካክለው። isn't ተዋት because is የለችም እዚህ ጋር። ኦኬ ልክ አሁን I don't አልነው አይደለ? do you አደረግነው። መጣልኝ does he like ሽሮ? yes excellent does he like ሽሮ? does he like ሽሮ? እሱ ሽሮ ይወዳል? ጥያቄ ሲሆን ስለዚህ ኔጌቲቭ ለማድረግም ኩዌስችን ለማድረግም ዱና ዳዝን እንጠቀማለን። አሁን ይሄ ጥያቄ ስለመቼ ነው የሚያወራው? obviously ስለአሁን። ስለዚህ ፕሬዘንት ላይ ማና አለን ዱና ዳዝን አይደለ? ሶ እንደዚህ አደረክ ወይ ሲሆን ደግሞ ማን እናመጣለን ማለት ነው? አደረክ ወይ ያለፈ ሲሆን ማለት ነው። ያለፈ ሲሆን did ለሁሉም አይደለ? ለምሳሌ የሆነ ፊልም እያልከኝ ከዛም በኋላ you want to confirm ማይቴም ኮንፈርም ማድረግ ፈለግ። ሶ ፊልሙን አየሽው በለኝ እስኪ። did you watch that movie? አየሽው? did you watch the movie? እስኪ በለው did you watch the movie? excellent ይሄ እንደዚህ አደረግሽ ወይ ነው። ይሄ ዱ ታረጋለሽ ወይ ነው። ለምሳሌ do you live here እዚህ ነው የምትኖሪው? do you work here እዚህ ነው የምትሰሪው? do you have a sister እህት አለሽ ወይ? ጀነራል ኩዌስችን ነው። ዲድ ጋር ስትመጣ ግን እቺን ድርጊት አሁን እቺ ማየት ናት አይደለ? እቺን አክሽን አደረግሻት ወይ? ለምሳሌ ቁርስ በላሽ በለኝ እስኪ። did you eat lunch? did you eat breakfast? በጣም አሪፍ። did you eat breakfast? did you በል እስኪ። did you yes did you ከምትል did you eat breakfast? okay ምን ሲሆን ነው እሱ ማለት ነው? እሺ let me show you ዲ እና ዩ አንድ ላይ ሲመጣ ጁ ብለን የምታነባው። okay pronounce ታደርገው did you yes በቃ ያው did you yes did you eat breakfast? did you eat breakfast? yes ቁርስ በልተሻል ወይ አልከኝ ማለት ነው። okay
ለምሳሌ ልክ እንደዚህ ሌላ pronunciation ባሳይ ልክ ዲ እና ዩ ማለት ነው could ለምሳሌ could you ነው የምትለው እንጂ could you አትልም ኦኬ could you would you በጣም ነው የሚያቀለው could you ስለዚህ ዲ እና ዩ ከመጣ j ሳውንድ ነው ያለው ኦኬ ጁ ብለን የምታነበው ማለት ነው could you did you would you should you ዲ እና ዩ ሲሆን ጁ ይሆናል ማለት ነው ኦኬ clear would you like የሆነ እንዴት ነው would you like coffee would you like to go with me ከኔ ጋር መሄድ ትፈልጋለሽ ብለ ኢንቫይት ሳደርገኝ would you ብላ ነው የምጠይቀኝ ደግሞ ይሄ እንዴት ነው ፖላይት ወርድስ ይመስላል ይሄ ደስ ይላል definitely ቀጣይ ሞራል ቨርብ ነው የምንማረው by the way ከዚህ ቀጥሎ ስለሱ ነው የምናወራው ስለዚህ በደንብ ደግሞ more clear ይሆንልሃል በደስታ እሺ ስለዚህ ጁ ተማረን did you eat breakfast አለን so ይሄን ነገር አድርገሻል ወይ ስትለኝ you say did you ለሁሉም ነው actually አይደለ did she did we did they did I ትላለ ለምሳሌ ስተትሰራው እንዴ በለኝ እስኪ did I made a mistake እሺ እስኪ ድገምልኝ did I make a mistake made አይደለም አይደለ make okay ሁለት ፓስት መግባት አይቻል ሁለት ፓስት ስለማይቻል did already በቃ ፓስት አድርጎልሃል ሴንቴንስ or question ስለዚህ did I make a mistake ነው የምትለው did I make a mistake yes did I make a mistake yes you did እልሃለሁ if you had made a mistake ካልሆነ ደግሞ no you didn't እልሃለሁ ማለት ነው so እዚህ ጋር questions እናደርግ ነው አይደለ ይሄን ነገር አላደረኩትም ስትል ደግሞ I didn't ትላለህ ለምሳሌ ቁርስ አልበላውም I didn't eat breakfast ጥሩ እሷን አላገኘኋትም I didn't think ችግር የለው I didn't meet her good I didn't meet her እሺ በቂ እንቅልፍ አላገኘሁም I didn't ነው የምንጠቀመው I didn't በቃ አላረኩም I didn't ነው ለሁሉም ኦኬ ስለዚህ I didn't no get ማግኘት sleep በቂ sleep በቂ እሺ I didn't get enough sleep በጣም አሪፍ I didn't get ያው በቂ enough ነው I didn't get enough sleep so ይሄን ነገር አላደረኩኝም ስትሉ I didn't ነው የምትሉት ማለት ነው ለሁሉም actually she didn't ይሄን ነገር አላደረገችም ለምሳሌ እሷ ስልኳን አልሰበረችም she didn't break her phone አይደለ ልብስ አላጠበችም በለኝ እስኪ ለምሳሌ she didn't washing እሺ I didn't eat I didn't make ያለ she didn't wash ብቻ I didn't ባል ነገር የለም ማለት ነው she didn't wash the clothes yes she didn't wash the clothes ልብስ አላጠበችም you see very easy አይደለ so verb to do የሚባለው ኮንሰፕት አንደኛ ነገር ማድረግ በሚለው main verb ሆነ ይመጣል አይደለ helping verb ላይ ደግሞ አላደረኩኝም አደረኩኝ ወይ አላደርግም ኔጌቲቭ እና question በማድረግ ማና ማን ነበር ያየነው ሶስት ናቸው አይደለ do does did because እነኚህ ሁለቱ do እና does ስለመቼ ነው የሚያወሩት ስለ አሁን or present yes ስለዚህ pastን did ማለት ነው yes future ሲሆንስ future እንደረሳናት ቀላል ናት ብዬ ነው የረሳኋት እኮ እሺ future ሲሆንስ እንዴት ነው የሚሆነው will ምን አሁን እሆናለሁ will be ነው ይኖረኛል will have ነው አረጋለሁ ሲሆንስ I will do excellent so future ላይ will do ከሜን ቨርቡን ጀምር የቤት ስራዬን እሰራለሁ በላይ future okay I will do my homework excellent I will do my homework I will do my homework እሷ ጥሩ ስራ ትሰራለች she will do a good job ስለዚህ future እና past ቀላል ነው future will do ነው አንድ ኦፕሽን ያለን pastም did ነው አንድ ኦፕሽን ነው ያለን okay ኔጌቲቭ ሲሆን በዊል ሆኖ ግን እዛው ላይ ይቀየራል yes okay because will በራሱ helping verb ነው በራሱ ኔጌቲቭ የሚሆን የሚችል verb ስለሆነ will not do ነው የምንለው will not do ግን ትላንትና ምን ብለሽ ነበረ like እዛ ጋር ሲቀየር went ብለን እናስገባለን won't yes won't do will not ማለት ነው went ሳይሆን አሁን ለምሳሌ let me give you 3 words okay ይሄ አለ እነዚህ ነው ታነብልኝ ትንሽ pronunciation ግራ የሚያጋቡ ሶስት ቃላቶች ናቸው እስኪ read ከዚህ ጀምር won't went want ስለዚህ if you mix them up ግራ ነው የሚያጋቡት ማለት ነው ይሄ way ይሄ wo ይሄ way ይሄ wa want want yes won't went want
Okay. Do you want a coffee? Do you want a coffee? Okay. ይሄ sometimes well ሊሆንም ይችላል. It depends on the person. ወይ want ይለዋል ወይ ደግሞ want ይለዋል። መፈለግ ማለት ነው። ይሄ ደግሞ መሄድ የጎ ፓስት ይሄ ወይ ነው። አይገርምም? ይሄን እዚህ ጋር በተለምዶ የምናነብበት የነበረው ሴም የሆነ ወይ ነው። Do you want like ስንል like እዚህኛው ላይ ወይ እንትን ልናስገባ እንችላለን። አዎ እኮ ከዛ do you want ከዚህ ጋር ሊመሳሰል ይችላል። So ይሄ wo ነው። ይሄ wo ወይ ወ or wa ስለዚህ ሁለቱን አንድ ላይ ዎ አድርገው ከኦ ጋር አብሮ ማንበብ። Yes, excellent. WOC ሲጀመር ዎ ሳውንድ አይደለም የሚሆነው። ስለዚህ won't, went እና went or want. ይሄ መፈለግ ነው። ይሄ የመሄድ ፓስት ነው። ይሄ ደግሞ የዊል ኖት ሲያጥር ነው ማለት ነው። ስለዚህ የቤት ስራዬን አልሰራም በለኝ እስኪ። I don't want እሰራለሁ። I will do my homework ነው። አልሰራም I will not do my homework. Will not ብለን አልተማር ነው። Okay. I won't do my homework. Yes, I won't do my homework. የቤት ስራዬን አልሰራም እንላለን ማለት ነው። I won't do my homework. እሺ so clear ናቸው እነኚህ እንዳለ አይደለ? ስለዚህ ዛሬ ያየነው is verb to do. Verb to do እንደ helping verb ሲመጡና እንደ ዋና verb ሲመጡ ዋና verb ማለት ምን ማለት ነው? አደርጋለሁ አላደርግም type of sentence ሆኖ ሲመጡ ሜን ቨርብ እንላቸዋለን። ኖርማል ሴንቴንሶችን ኔጌቲቭ ለማድረግ ኩዌስችን ለማድረግ ስንጠቀምበት ደግሞ ሄልፒንግ ቨርብ እንላቸዋለን። ሶ በጣም ብሮድ የሆነ ትምህርት ነው። ይሄንን በትንሹ ያሳየኋችሁ ግን ሰፊ ስለሆነ you have to do your homeworks እሺ እናንተ በራሳችሁ ሪሰርች ማድረግ አለባችሁ። you have to read, you have to practice it because verb to do ቴንስ ሲባል ጀምሮ በቃ እዚህ ውስጥ ነው የምንገባው። በደንብ ደግሞ ዘልቀን እናየዋለን እሺ because አክሽን ጋር ስንደርስ ነው አክሽን በእንግሊዝኛ ማጆሪቲ ኦፍ ዘ ፐርሰንት የሚወስደው ድርጊቶች ናቸው። ሶ እነሱ ላይ ስገባ ደግሞ በደንብ እናያቸዋለን። ስለዚህ ዛሬው ሌሰን ይሄ ነበር። አሁን is homework time. የቤት ስራ በታይም ነው ማለት ነው። ስለዚህ አሁን የቤት ስራው ጋር ደርሰናል። I have 3 questions. 3 ጥያቄ ነው ያለኝ። እነኚህ 3 ጥያቄዎች በአንድ ቪዲዮ ነው የሚሰሩልኝ ማለት ነው። አንተ ትሰራለህ፣ እናንተም እየሰራችሁ ነው። I appreciate it በጣም by the way ቴሌግራም ላይ የገባው በደንብ ያየኋችሁ ነው። በጣም ደስ ይላል your participation. ሶ ጥያቄያችን የሚሆነው ምንድነው? የመጀመሪያው what do you do every day? So I do ያላችሁ ነው የምትመልሱት ማለት ነው። What do you do every day? And the next one ደግሞ what did you do yesterday? ይሄ ደግሞ ያለፈውን ማለት ነው። What did you do yesterday? Even on the questions do and did አለ አይደለ? So what do you do every day? What did you do yesterday? And the third question ደግሞ what will you do tomorrow? ስለዚህ ዛሬ ምን ነው every day ምን ታረጋላችሁ? ትላንት ምን አረጋችሁ? ነገ ምን ታረጋላችሁ? What will you do tomorrow? Sorry. ልቀጥል በዚሁ። ስለዚህ 3 ጥያቄ አለን ማለት ነው። ሁሌ ምን ታረጋላችሁ? ትላንት ምን አረጋችሁ? ነገ ምን ታረጋላችሁ? Wow, that's a nice question. Yes, it's a nice question. So 3 ጥያቄ ነው። እነኚህ 3 ጥያቄዎች አንድ ላይ አድርጋችሁ በአንድ ቪዲዮ ነው የምትልኩልኝ ማለት ነው። ከዛ I will see ምን ያህል እንደተረዳችሁኝ በዛ ነው የምፈትሸው ማለት ነው። ስለዚህ የዛሬ ቪዲዮ ይሄ ነበረ። ዛሬ ዘመቻ ቁጥር 3። ስለዚህ ቀጣይ ደግሞ ዘመቻ ቁጥር 4 ላይ እንገናኛለን ማለት ነው። ባይ